የጠፋው ጠፍቶ የሄደው ሄዶ የተበላሸው ተበላሽቶ እናንተ ግን ተጽናንታችሁ ቁጭ ለመሰላችሁ አንድ እናንተ ማትረዱት ሁሉ ጊዜ ግን ስታስቡት ሪፍሬሽ የሚያደርጋችሁ አዲስ የሚያደርጋችሁ ልባችሁን በሐሴት የሚሞላ የመንፈስ ቅዱስ ረድኤት ተጽዕኖ ፈጣሪ ሕይወት ሰዋዊ ብልጠት አይደለም። ተጽዕኖ ፈጣሪ ሕይወት የቃላት ጨዋታ አይደለም። ተጽዕኖ ፈጣሪ ሕይወት የአሳማኝ ምክንያቶች ውጤት አይደለም። የአዲስ ሐሳብ ጉልበት አይደለም። ቃሉ ተግባርን የሚያስከትል የመንፈስ ቅዱስ ረድኤት ነው። አሁን ጉዳዩ እንደዚህ ነው። ጳውሎስ በንግግር እንደነሱ ጎበዝ ተናጋሪ አይደለም። አቀናብሮ የሚናገር አይደለም። ፊዚካሊ የሆነ ደቃቃ ነው። የመናገር ችሎታ የለውም። ግን ይገርማቸዋል። ጳውሎስ የሚናገረው ቃል ወደ ሰዎች ሕይወት ገብቶ ድርጊትን ያስከትላል። ሰዎች ጳውሎስን ከሰሙት በኋላ የሰሙት ነገር ንግግር ብቻ ሆኖ ሳይሆን የሚቀረው የሰሙት ቃል ወደ ሕይወታቸው ገብቶ ድርጊት ሆኖ ይወጣል። ለዚህ ነው ጳውሎስ ንግግሩ እንኳን ያማረ ባይመስልም የንግግሩ ውጤት ግን በሰዎች ላይ ጎልቶ ይታያል። ስለዚህ ተጽዕኖ ፈጣሪ ሕይወት የቃላት ችሎታ አይደለም። ተጽዕኖ ፈጣሪ ሕይወት አሳማኝ ምክንያቶች ውጤት አይደለም። ተጽዕኖ ፈጣሪ ሕይወት የአዲስ ሐሳብ ጉልበት አይደለም። ተጽዕኖ ፈጣሪ ሕይወት በሁለት ጽንፎች መካከል የሚቆም ሰንደቅ። ሁለቱ ጽንፎች ምንድናቸው? በክብርና በውርደት። ጳውሎስ በሁለቱም ውስጥ አልፏል። ይገርማቸዋል። ኖረናል ይላል። በክብርም ውስጥ ኖረናል፣ በውርደትም ውስጥ ኖረናል። ከዛስ እውነተኛ ሆነን ሳለ እንደ ሐሰተኛ ተቆጥረናል ብሎ ይናገራል። ዘንደስ ይላል ሐዘንተኞች ሆነን ሳለ ዘወትር ደስተኞች ነን ይላል። በሁለት ጽንፎች መካከል የሚበራ ብርሃን ያልኳችሁ እንደዚህ ይላል። እዚህ ጋር ሐዘንተኛ ነኝ ይላል። at the same time ሌላ ጽንፍ ደግሞ እንደዚህ ይላል፣ ደስተኛ ነኝ ይላል። ምንም የሌለን ስንሆን ይላል ሁሉ የኛ ነው ይላል። ሰማይ የሚደግፈው ብቻ ነው በክብርም ጊዜ ቆሞ በውርደትም ጊዜ ሊቆም የሚችል። ብዙ ሰዎች ሲጨበጨብላቸው ቆመዋል፣ ሲቀጠቀጡ ጠፍተዋል። በጣም ብዙ ሰዎችን እናውቃለን። ይገርምሃል። ግን የሆኑ ሰዎች ብቻ ናቸው በሁለት ኤክስትሪም መካከል ሊቆሙ የሚችሉት። አንተ ኢንፍሉዌንሻል ሕይወት አለኝ ልትል የምትችለው አንድ ነገር ሲሆን ነው። በሁለት ኤክስትሪም መካከል የመቆም የሚችል ቦልድነስ ሲኖር ነው። ሁለት ኤክስትሪም ይገርምሃል። እውነተኞች ሆነን ሳላል ሐሰተኞች ተብለናል። ጳውሎስን የሆነ ጽንፍ ይዘው እውነተኛ ነው የሚሉ ወንድሞች ባሉበት በዛው ልክ እዛው ምድር ላይ ደግሞ ሐሰተኛ እያሉ ስሙን ያጠፋሉ። ሐሰተኛ የሚሉ ሰዎች ወገቡን አላስፈቱትም፣ ትጥቁን አላስወለቁትም፣ አገልግሎቱን አላስቆሙትም። ምክንያቱም he is influential። አንድ ሰው ኢንፍሉዌንሻል መሆኑ የሚታወቀው ሲጨበጨብለት ሲቆም ሳይሆን በተቃውሞና በድጋፍ መካከል፣ በመወደድና በመጠላት መካከል፣ በሐዘንና በደስታ መካከል፣ በሁለት ኤክስትሪም መካከል ሲቆም ነው። ፈጣሪ ሕይወት የመስቀሉ ታሪክ ነው። ተጽዕኖ ፈጣሪ ሕይወት በሰማይ የሚደገፍ ነው። አዎ በአካል ሲታይ ደቃቃ ነው። አዎ ሲናገር ነገር አቀነባብሮ መናገር የማይችል አንደበተ ርቱዕ ያልሆነ ሰው ነው። ሲናገር ግን የሚናገረው ስለ ራሱ አይደለም። ሲናገር የሚናገረው ስለ እግዚአብሔር ልጅ ስለ ክርስቶስ ነው። ይሄ የመስቀል ታሪክ ደግሞ አያልፍበትም። ይገርምሃል። ኤክስፓየር ዴት የለበትም። ሁልጊዜ ትኩስ ነው። ሁልጊዜ አዲስ ነው። ሕይወትን የሚሰጥ ነው። ጨለማን የሚያበራ ነው። ቀንበርን የሚሰብር ነው። እስራትን የሚፈታ ነው። ኢየሱስን ዜና ያደረገ ሰው፣ ኢየሱስን ማዕከላዊ ያደረገ ሰው፣ ኢየሱስን ጫወታው ያደረገ ሰው፣ ኢየሱስን ውሎ ያደረገ ሰው በላጭ ነው፣ አሸናፊ ነው። የሄደበት ቦታ ከፊት ይሆናል። ተራራው ደልዳላ ሜዳ ይሆናል። በደንብ አድርጉና አሜን በሉ። ወዳጆቼ በመስቀሉ በኩል የተገለጠው ጥበብ ብቻ አይደለም፣ የላቀ ጥበብ ነው። እግዚአብሔር ዓለምን ከፈጠረበት ጥበብ ይልቅ ዓለምን ያዳነበት ጥበብ እጅግ ይጠበባል። በመስቀሉ በኩል የተገለጠው ኃይል ብቻ አይደለም፣ የላቀ ኃይል ነው። በመስቀሉ በኩል የተገለጠው ጉልበት ብቻ አይደለም፣ የላቀ ጉልበት ነው። አንድ እነሱ ያልተረዱት ጉልበት አለው። አንድ እነሱ ያልተረዱት የበላጭነት ሚስጥር አለው። አንድ እነሱ ያልተረዱት ኃይል አለው። ጳውሎስ እንደዚህ ይላቸዋል፣ እናንተ ሞኝነት ብላችሁ የቆጠራችሁት ይላቸዋል፣ ለእኔ ግን ይላቸዋል የአሸናፊነቴ፣ የበላጭነቴ፣ የመሰማቴ፣ የመኖሬ፣ እባቡን የመርገጤ፣ ዘንዶውን የመርገጤ፣ በጨለማው ላይ የመራመዴ። ተጽዕኖ ፈጣሪ ሕይወት ሰማይን የሚደገፍ ነው። ተጽዕኖ ፈጣሪ ሕይወት ብሩን የሚደገፍ አይደለም። ተጽዕኖ ፈጣሪ ሕይወት እውቀቱን የሚደገፍ አይደለም። ተጽዕኖ ፈጣሪ ሕይወት ዘሩን የሚደገፍ አይደለም። ተጽዕኖ ፈጣሪ ሕይወት ታለንቱን የሚደገፍ አይደለም። ተጽዕኖ ፈጣሪ ሕይወት ሰማይን የሚደገፍ ነው። የመስቀሉን ታሪክ የሚተርክ ነው። በዘመን ትውልድ በትውልድ መካከል የማይረሳ ሕይወት፣ የሰማይን እውነት ያደመቀ ሕይወት ነው። ይህ በመስቀሉ ላይ የተገለጠው የእግዚአብሔር ኃይል በረቂቅ ጥበቡ ሳይሆን ሞኝነት ሆኖ በተቆጠረው መሰጠቱ ሕይወትን የሰጠን ነው። እነሱ የሚፈልጉት ረቂቅ በሆነ ሁኔታ ሰዎችን ስለማዳኑ እንዲነገራቸው ነው። ረቂቅ በሆነ ሁኔታ ምድር የምትዞርበት ጉዳይ ረቂቅ ነው። ፀሐይ ወጣ የምትገባበት ረቂቅ ነው። ይሄ ሎ ኦፍ ግራቪቲ ረቂቅ ነው። ብዙ ነገሮች ረቂቅ ናቸው። ስለዚህ እግዚአብሔር ሰውን ለማዳን ወደ ምድር ሲመጣ የሚጠብቁት ሰውን የሚያድንበት መንገድ በጣም ሶፊስቲኬትድ የሆነ አርከው ነበረ። ይሄ የመስቀሉ ኃይል
ኃይል የመስቀሉ ቃል የመስቀሉ ታሪክ ሞኝነት መስሎ የታያቸው ለመሰላችሁ ረቂቅ በሆነ ብልሃት ሳይሆን እንደ ሞኝነት በተቆጠረ ራስን መስጠት በሸላቾቹ ፊት ዝም ባለ እርቃኑን በሆነ ሲያዩት መኖሪያ ቤት እንኳን የለውም፣ ሎፍ እንኳን ጎጆ አላት። ለሱ ግን ምንም የለውም። በድህነት የተሰጠ ደህንነት ስለሆነ ነው መቀበል ያቃታቸው። ለኛ ደግሞ ኃይል ሆነን ይሄ ይገርምሃል የተሰራልንን የደህንነት ስራ የኛ ለማድረግ ገንዘብ አልነበረንም። ወደዚህ ሌቭል ወደዚህ የህይወት ምዕራፍ ለመምጣት አቅም አልነበረንም። ይሄን የሚያውቅ ጌታ በባለጠግነት ሳይሆን በድህነቱ ደህንነት ሰጠ። የግሪክ ሰዎች ሲያዩት የአይሁድ ሰዎች ሲመለከቱት አንጸባራቂ ማንነት አዩበትም። ሲወለድ በግርግም ነው፣ በከብቶች ማደሪያ ነው የተወለደው፣ የጠራቢው የዮሴፍ ልጅ ነው። ይገርማቸዋል። ሲያዩት ምስኪን ነው። እንደ ዳዊት በሽብሸባ እንደ ሰለሞን በታላቅ ግርማ ይመጣል ብሎ ሲጠብቁት ምስኪን መስሎ በቤተልሔም ተወልዶ በበረት ግርግም ሲያገኙት ይሄ የመስቀሉ ታሪክ ሞኝነት የሆነባቸው ለምን መሰላችሁ? እነሱ የሚጠብቁት የሰማይ ታሪክ ባለጠግነት እንጂ በድህነት የሚገለጥ አይደለም። በበትረ መንግስት ልብስ እንጂ በራቁትነት የሚመጣ ደህንነት አያውቁ። እንዴት ደህንነት በድህነት ይገዛል? እንዴት ይሰጣል አሉ። ጳውሎስ እንደዚህ ያላቸው፣ አዎ የመስቀሉ ቃል ለእናንተ ከመስመር ውጪ ጣላችሁ፣ በጥፋት መንገድ ላላችሁ፣ ልባችሁን በልከኝነት ለዘጋችሁ ሞኝነት ነው። በጡንቻው ብርታት ሳይሆን በስጋው መቆረስ የተዘረጋ የፍቅር ገመድ፣ ሰጪው ለማኝ የሆነበት የዘላለም ጉልበት። ሰጪው ለማኝ የሆነው ሲያዩት ይህ ሞኝነት ነው አሉ። ለእኛ ለምንድን ግን አለ ይህ ኃይል ነው አለ። ኃይል የአሸናፊነታችን ታሪካችን እንከን የለሽ ከሆነው ከምድራዊ ህይወቱ ይልቅ ከሞቱ ጋር የተሳሰረ ነው። የኛ ታሪክ የኛ የክርስቲያኖች ታሪክ እንከን የለሽ ከሆነው ከምድራዊ ህይወቱ ይልቅ ከሞቱ ጋር የተሳሰረ ነው። ኃጢአት ከማያውቀው ድሆችን ካበላው በሽተኞችን ከፈወሰው ሙታንን ከቀሰቀሰው ህይወቱ ይልቅ የኔና የናንተ ታሪክ ከሞቱ ጋር የተሳሰረ ነው። ጆን ስቶት የተባለ የወንጌል ሰባኪ ሲናገር እንደዚህ ይላል። መስቀሉ ባይኖር እኔ ራሴ እግዚአብሔርን ለማመን ይቸግረኝ ነበር ይላል። ለምን ቢባል በስቃይ የተሞላውን ዓለም ገለል ብሎ የሚመለከተውን አምላክ ማምለክ ያስቸግራል። አሁን ግን ይላል ጆን ስቶት ሲናገር በዚህ ዓለም መከራ ሲያስቸግረኝ መስቀሉን አስባለሁ። የዛን ጊዜ የመንፈስ ቅዱስ ረድኤት ወደ ህይወቴ በሙላት ይመጣል። የተቸነከሩትን እጆች፣ በእሾክ የተወጉትን ራሶቹን፣ በጦር የተወጋው ጎኑን ሳስበው አለ መንፈስ ቅዱስ ረድኤቱን ይለቅልኛል። በደንብ አድርጋችሁ ስሙኝ። ተጽዕኖ ፈጣሪ ህይወት የመንፈስ ቅዱስ ረድኤት ህይወት ነው። መስቀሉ በሞቱ ህይወትን፣ በውርደቱ ክብርን፣ በጭንቀቱ ሰላምን የለቀቀበት የኃይል መስመር። ተጽዕኖ ፈጣሪ ህይወት ሰዋዊ ብልጠት አይደለም። ተጽዕኖ ፈጣሪ ህይወት የቃላት ጨዋታ አይደለም። ተጽዕኖ ፈጣሪ ህይወት የአሳማኝ ምክንያቶች ውጤት አይደለም። የአዲስ ሐሳብ ጉልበት አይደለም። ቃሉ ተግባርን የሚያስከትል የመንፈስ ቅዱስ ረድኤት ነው። አሁን ጉዳዩ እንደዚህ ነው። ጳውሎስ በንግግር እንደነሱ ጎበዝ ተናጋሪ አይደለም። አቀናብሮ የሚናገር አይደለም። ፊዚካሊ የሆነ ደቃቃ ነው። የመናገር ችሎታ የለውም። ግን ይገርማቸዋል። ጳውሎስ የሚናገረው ቃል ወደ ሰዎች ህይወት ገብቶ ድርጊትን ያስከትላል። ሰዎች ጳውሎስን ከሰሙት በኋላ የሰሙት ነገር ንግግር ብቻ ሆኖ ሳይሆን የሚቀረው የሰሙት ቃል ወደ ህይወታቸው ገብቶ ድርጊት ሆኖ ይወጣል። ለዚህ ነው ጳውሎስ ንግግሩ እንኳን ያማረ ባይመስልም የንግግሩ ውጤት ግን በሰዎች ላይ ጎልቶ ይታያል። ስለዚህ ተጽዕኖ ፈጣሪ ህይወት የቃላት ችሎታ አይደለም። ተጽዕኖ ፈጣሪ ህይወት አሳማኝ ምክንያቶች ውጤት አይደለም። ተጽዕኖ ፈጣሪ ህይወት የአዲስ ሐሳብ ጉልበት አይደለም። ተጽዕኖ ፈጣሪ ህይወት በሁለት ጽንፎች መካከል የሚቆም ሰንደቅ። ሁለቱ ጽንፎች ምንድናቸው? በክብርና በውርደት። ጳውሎስ በሁለቱም ውስጥ አልፏል። ይገርማቸዋል። ኖረናል ይላል። በክብርም ውስጥ ኖረናል፣ በውርደትም ውስጥ ኖረናል። ከዛስ እውነተኛ ሆነን ሳለ እንደ ሐሰተኛ ተቆጥረናል ብሎ ይናገራል። እንደዚህ ይላል፣ ሐዘንተኞች ሆነን ሳለ ዘወትር ደስተኞች ነን ይላል። በሁለት ጽንፎች መካከል የሚበራ ብርሃን ያልኳችሁ እንደዚህ ይላል። እዚህ ጋር ሐዘንተኛ ነኝ ይላል። at the same time ሌላ ጽንፍ ደግሞ እንደዚህ ይላል፣ ደስተኛ ነኝ ይላል። ምንም የሌለን ስንሆን ይላል ሁሉ የኛ ነው ይላል። ሰማይ የሚደግፈው ብቻ ነው በክብርም ጊዜ ቆሞ በውርደትም ጊዜ ሊቆም የሚችል። ብዙ ሰዎች ሲጨበጨብላቸው ቆመዋል፣ ሲቀጠቀጡ ጠፍተዋል። በጣም ብዙ ሰዎችን እናውቃለን። ይገርምሃል። ግን የሆኑ ሰዎች ብቻ ናቸው በሁለት ኤክስትሪም መካከል ሊቆሙ የሚችሉት። አንተ ኢንፍሉዌንሻል ህይወት አለኝ ልትል የምትችለው አንድ ነገር ሲሆን ነው። በሁለት ኤክስትሪም መካከል የመቆም የሚችል ቦልድነስ ሲኖር ነው። በሁለት ኤክስትሪም ይገርምሃል። እውነተኞች ሆነን ሳላል ሐሰተኞች ተብለናል። ጳውሎስን የሆነ ጽንፍ ይዘው እውነተኛ ነው የሚሉ ወንድሞች ባሉበት በዛው ልክ ዛው ምድር ላይ ደግሞ ሐሰተኛ እያሉ ስሙን ያጠፋሉ። ሐሰተኛ የሚሉ ሰዎች ወገቡን አላስፈቱትም፣ ትጥቁን አላስወለቁትም፣ አገልግሎቱን አላስቆሙትም። ምክንያቱም he is influential። አንድ ሰው ኢንፍሉዌንሻል በሆኑ የሚታወቀው ሲጨበጨብለት ሲቆም ሳይሆን በተቃውሞና በድጋፍ መካከል፣ በመወደድና በመጠላት መካከል፣ በሐዘንና በደስታ መካከል
በሁለት ኤክስትሪ መካከል ሲቆም ነው። ተጽዕኖ ፈጣሪ ህይወት እንቅስቃሴ ሞተሩ የሰማይ ኃይል ነው። ባሉ ዝም ብሎ ማስታወሻ ደብተሩን ይዞ ዛሬ ምን ብነግራቸው ነው ደስ የሚላቸው ብሎ ዝም ብሎ የሚያወራው ደማስቆ የሚያወራው መስቀሉን። እዚህ መስቀል ላይ ደግሞ ብልሃት አታዩ፣ ሞኝነት። እዚህ መስቀል ላይ ባለጠግነት አታዩ፣ ድህነት። እዚህ መስቀል ላይ አንጸባራቂ ማንነት አታዩ፣ የሚሰቀጥጥ ራቁትነት። ይሄን የሚሰቀጥጥ ራቁትነት በቦልድነስ ይነግራቸውና ምድር ከተማው ይደበላለቃል። እነዛኛዎቹ አስተማሪዎች ራሳቸው ከራሳቸው ጋር እያስተያዩ ምስጋና መዓት የሚደረድሩት ይገርማቸዋል። ሲወጡ ለህዝቡ ጆሮ በጣም ስሜት የሚሰጥ የሚኮረክረውን ጉዳይ ነው ይዘው አጥንተው የሚመጡት። ጳውሎስ እግዚአብሔር እውነት ለዘመናት የነበረውን ስርዓት እያፈረሰ በእግዚአብሔር ሐሳብ ላይ ከፍ የሚለውን የሰው ሐሳብ እየዳነ እንዲደመጥ እንዲሰማ የትኩረት ማዕከል እንዲሆን ሰዎች እንዲከተሉት። ምክንያቱም ተጽዕኖ ፈጣሪ ህይወት ቃሉ ድርጊትን የሚያስከትል የመንፈስ ቅዱስ ረድኤት ሆነ ከዚህ ሰውዬ ጋር አብሮ ወክ የሚያደርግ። ምክንያቱም ጳውሎስ መስቀሉን ስለሚያደምቅለት መንፈስ ቅዱስ መስቀሉን የሚያደምቅለትን ሰው ደግሞ ያደምቀዋል፣ ማግኒፋይ ያደርገዋል፣ ቦልድ ያደርገዋል፣ ስትሮንግ ያደርገዋል። ወዳጅና ጠላት፣ ክብርና ውርደት፣ ስድብና መመስገን፣ ሐዘንና ደስታ፣ ሞትና ህይወት መካከል ያኖርሃል። ምን ኢንፍሉዌንሻል መልእክት ሰብስታንስ ነው። የዚህ ጊዜ ይሄ ህይወት ሳይጠፋ ካያችሁት በሰማይ ተደግፎ መንፈስ ቅዱስ ረድኤቱ እናንተ ጋር ኦፕሬት የሚያደርገው ይሄንን የመስቀሉን ታሪክ ማግኒፋይ ስታረጉት ነው። ስትተርኩትና ስትኖሩት የመንፈስ ቅዱስ ረድኤት አይለያችሁም። ይገርማችኋል። የመንፈስ ቅዱስ አብሮነት ከእናንተ ጋር ይሆናል። ትናገሩ፣ ትሰማላችሁ። ስትታዩ ሞገሳም ናችሁ። ሰውየው እንደዚህ ያለ በቀኝም በግራም የጽድቅን ዕቃ ጦር በመያዝ ያችሁ ሰውየው በሁለት በኩል ብዙ አቅጣጫ ነው ፍላጻ የሚወረወርበት። ለዚህ ነው በቀደም ስነግራችሁ ምን አልኳችሁ? ተጽዕኖ ፈጣሪ ህይወት አልኳችሁ። በተቋሙ የታጀበ ህይወት በሁሉም አቅጣጫ ፍላጻ ይወረወርባቸዋል። ግን የመንፈስ ቅዱስ ረድኤት አላችሁ። ታውቃላችሁ። ቀጥቅጠውት ደብድበው ደምቶ ጺሙ ቁስል በቁስል ሆኖ ደም በደም ሆኖ ተባብረው እስር ቤት ጥለውት ሰውየው ያዝናል ብለው ሰዎች ሲጠብቁ ይዘምራል። ምክንያቱም የመንፈስ ቅዱስ ረድኤት አለ። የሚያጽናና የመንፈስ ቅዱስ ረድኤት አለ። ሰማይ ደግፎታል። ይገርማቸዋል። ቤት በምሰሶ እንደሚቆም ተጽዕኖ ፈጣሪ ህይወት መንፈስ ቅዱስ ረድኤት ይቆማል። ይሄ መስቀል ማለት መሰለ መስቀል ላይ ያየው ድህነት ኃይሉ ነው። ይገርማል። መስቀል ላይ ያየው ራቁትነት ኃይሉ ነው። መስቀል ላይ ያየው የተቆረሰ ስጋ ኃይሉ ነው። ይገርማል። ቀጥሎ እንዲሰብክ ኃይሉ ነው። ቀጥሎ እንዲዘምር ኃይሉ ነው። ቀጥሎ እንዲያገለግል ኃይሉ ነው። ይገርማል። እሱን አስበው እሱን አሰላስሎ ሲያበቃ በሚቀጥለው ስንት ሰዎች ወደ መንግስቱ እንደሚጨመሩ ያስባል። እሱን ነው የምነግራችሁ። ለዚህ ነው የምላችሁ በክብርና በውርደት በመመስገንና በመሰደብ መካከል ኖረናል። በዚህ ሁኔታ ውስጥ አልፈናል። እና እንዴት ቆማችሁ? እንዴት ኤግዚስት አደረጋችሁ? እንዴት በህይወት ልትገኝ ይቻል? ተደብድበህ ትጠይቁት። የመስቀሉ ቃል ለኔ ያለ ኃይል ነው። ሰው ኃይል ነው የማየው። ሰው ከረቂቅ ብልሃት ነው ኃይል የሚያየው። ሰው ከባለጠግነት ነው ኃይል የሚያየው። ሰው ከጡንቻ ነው ኃይል የሚያየው። ጳውሎስ ግን ይገርማቸዋል። ከተቆረሰ ስጋ ኃይል ያል፣ ከራቁትነት ኃይል ያል። ይገርማቸዋል። ጳውሎስ እንደ ሞኝ ከተሰጠ ራስን መስጠት ኃይል ያል። በህይወቱ መከራ ሲያስቸግረው ይገርማቸዋል። ያ የሚያደርገው ስለ መከራው ታላቅነት ሳይሆን የሚያስበው ልክ መከራ ሲገጥመው ስለ መስቀሉ ማሰብ ይጀምራል። ሰማይ ደግሞ አውቶማቲክ መስመር ዘርግቷል። ይሄ መስቀል ኃይሉ የሚለቀቅበት መስመር ነው። አልሰማችሁኝም? ይሄ መስቀሉ በውርደት ፋንታ ክብር የሚለቀቅበት የኃይል መስመር ነው። በጭንቀት ፋንታ ሰላም የሚለቀቅበት የኃይል መስመር ነው። ድህነት አይተን ዕዳ እንደተከፈለልን እጆቻችንን አንስተን የተቀበል ድንቅ አማኞች ስለሆነ በዚህ የመስቀሉ የኃይል መስመር በኩል ኃይል እንካፈላል። አልተጠራጠርንም። ይገርምሃል። ዕዳችን ተከፍሏል፣ ስማችን በሕይወት መዝገብ ተጽፏል ብለን ስንል ይሄን ሁሉ ዕዳችንን የከፈለ ስማችንን በሕይወት መዝገብ የጻፈ የመስቀል ላይ ታሪክ የአንጸባራቂ ማንነትና የባለጠግነት ሕይወት ሳይሆን በጣም የሚሰቀጥጥ ራቁትነትና የድህነት ጉድ እሱ ያየነው ደህንነት ውስጡ እንዳለው ስንረዳ በዚህ የመስቀሉ መስመር በኩል ኃይል ለእያንዳንዳችን የጠፋው ጠፍቶ የሄደው ሄዶ የተበላሸው ተበላሽቶ እናንተ ግን ተጽናንታችሁ ቁጭ ለመሰላችሁ አንድ እናንተ ማትረዱት ሁልጊዜ ግን ስታስቡት ሪፍሬሽ የሚያደርጋችሁ አዲስ የሚያደርጋችሁ ልባችሁን በሐሴት የሚሞላ የመንፈስ ቅዱስ ረድኤት። ሰው እንዴት ከጥልቅ ሐዘን በሰው መጽናናት ይወጣል? ያለ መንፈስ ቅዱስ ረድኤት። ያንን ብርቱና ጥልቅ ሐዘን የረሳችሁት በመንፈስ ቅዱስ ማጽናናት፣ በመንፈስ ቅዱስ ረድኤት፣ በመንፈስ ቅዱስ አሁን እንኳን እኔ ጋር ስሙኝ። አሁን እንኳን እናንተ በሕይወት ስትኖሩ በሁለት ኤክስትሪም መካከል እንደምትኖሩ ታውቃላችሁ። በሁለት ኤክስትሪም መካከል ነው ያላችሁት። በሁለት ኤክስትሪም የሆኑ ቀናቶች አሉ። በቃ ክላይማክስ ላይ ናችሁ። ለኔክስት ዴይ ደግሞ ፋይት አለ፣ ጦርነት አለ፣ ደግሞ ዳውን ናችሁ። በሁለት ኤክስትሪም መካከል በመወደድና በመከዳት፣ በመወደድና በመጠላት፣ በመታመንና በመካድ በብዙ ጉዳይ በሁለት ኤክስትሪም መካከል ክርስቲያን እየዘመረ wherever you go ትደመጣለህ።
ያፋጩ ቃል ሕግ ነው። ከእናንተ ቃል በኋላ ማንም አንዳች አይጨምርም። ይሄ ሆኖ ሲያበቃ ተጽዕኖ ፈጣሪ ከሆናችሁ ደግሞ ተጽዕኖ ፈጣሪ ህይወት በተቃውሞ የታጀበ ስለሆነ ድጋፍ ብቻ ሳይሆን ቀም አለው። መወደድ ብቻ አይደለም መጠላትም አለው። አረላ ወዳቻ ሳይሆን ጠላትም አለው። በዚህ ሁለት ኤክስትሪም መካከል እንደ ብርሃን እያበራችሁ እንደ ሰንደቅ እየቆማችሁ ትሄዳላችሁ። በደንብ አድርጋችሁ አሜን በሉ። ወደ መንፈስ ቅዱስ የሚነግራችሁ በጣም ብዙ ሰዎችን ማግኘት አድምቋቸው ማጣት አፍዝዟቸዋል። በጣም ብዙ ሰዎችን ወዳጅ አድምቋቸው ጠላት አፍዝዟቸዋል። በጣም ብዙ ሰዎችን ወዳጅ አውጥቷቸው ጠላት አውርዷቸዋል። በሰማይ የተደገፈ ህይወት ተጽዕኖ ፈጣሪ ህይወት ግን ይገርማል። በወዳጅም አይወጣም በጠላትም አይወርድም። በወዳጅ አይወጣም በጠላት አይወርድም። ለምን ሲባል የተደገፈው የሰማይን ኃይል ነው። አሜን ይባላል። ሰማይ ያወጣውን ህይወት ምድር ሊያወርደው አይችልም። ሰማይ ያደመቀውን ህይወት ምድር ሊያደበዝዘው አይችልም። የሰዎችን ትኩረት አገኘህ አላገኘህ፣ አሳማኝ ምክንያቶች ኖሩ አልኖሩ፣ የቃላት ችሎታ ኖረ አልኖረ፣ ይሄንን የባለጠግነት ሳይሆን የድህነት ታሪክ እየሰበክ በምድር ላይ ተጽዕኖ ፈጣሪ ትሆናለህ። ሰዎች የሚፈልጉትን ሳይሆን እግዚአብሔር የሚፈልገውን እያወራ በትውልድ መካከል የጽድቅ ተጽዕኖ ትፈጥራለህ። ትሰማል። አንተን አለመስማት አይችሉም። ለምን መሰለህ? የምታወራው ባለጠግነትን ሳይሆን ደህንነትን የሰጠን ድህነትን። የማንም እንኳን አይደለም ድህነት፣ የማንም ባለጠግነት ለማንም ደህንነት ሰጥቶ አያውቅም። ይገርማል። ብዙዎች በባለጠግነታቸው ያልሰጡትን ደህንነት ነው እሱ በድህነቱ ደህንነት ለሰዎች የሰጠ። ሰማይ ያሳቀውን ምድር ሊያስለቅሰው አይችል። እኛ ሰማይ ስላሳቀን ምድር ሊያስለቅሰን አይችል።